ሰላም እንዴት ናችሁ? በዛሬው ቪዲዮ የ1991 ቶዮታ ኮሮላ ወይም በእኛ ሀገር አጠራር ወያኔ የሚባለውን መኪና አብረን ሪቪው እናደርጋለን። የመኪናውን ፊውቸር እና እነዚህ መኪኖች ሲገዙ ምን ማየት እንዳለባችሁ ስትፈትሿቸው ራሳችሁ ማየት እንደምትችሉ ቀላል መንገዶችን አሳያችኋለሁ። ተከታተሉ። እነዚህ መኪኖች የምታገኟቸው ከ1987 እስከ 1992 ድረስ ነው። ይሄ ስፔሲፊካሊ አሁን የማሳያችሁ የ1991 ምርት ነው። የተለያዩ ልዩነቶች አላቸው። ለመጀመሪያ ያክል ከመሪው ብንጀምር ይሄ የምታዩት መሪ ቲ መሪ ይባላል። እንደምታዩት ወደ ታችና ወደ ላይ ያለው በአይ መሪም ልታገኙ ትችላል። አይ መሪ ማለት ይሄ የታችኛው ፓርቲ ይቀርና ወጥ የሆነ አንድ ፓርት ታገኛላችሁ። መሪያቸው ዋጋ ልዩነት ያመጣል። አይ መሪ ሲሆኑ መቀነስ አለባቸው። ይሄ ቲ መሪው ነው ተፈላጊ የሚሆነው። ከዛ መሪ ወደዚህ ወደ ቲ መሪ ለማስቀየር ብትፈልጉ አሁን ባለው የገበያ ዋጋ ቢያንስ 20 ሺህ ብር ያስወጣችኋል ማለት ነው። ስለዚህ እሱን ስንገዛ ማየት ያለብን ነገር ነው። ሌላው እንደምታዩት እዚህ ዳሽቦርዱ ላይ ይሄ አርፒኤም ያለው አለ፣ የሌለው ይኖራል። እንደምታዩት አርፒኤም ማለት ይሄ ነው፣ የኢንጂኑን ሮቴሽን ፐር ሚኒቱን የሚያሳየን ፓርት አለው ማለት ነው። እና አርፒኤም ያላቸው መኪኖች የተሻለ ይሆናሉ ማለት ነው አርፒኤም ከሌለው ይልቅ። ይሄ ዋጋ ስትገዙ ማየት ያለባችሁ ነገር ነው። ሌላው የዳሽቦርዱን ኳሊቲ ወይም ጤንነት የተሰነጣጠቀ ስንጥቅ ካለው ማየት ያስፈልጋል። ተሰርቷል አልተሰራም የሚለውንም ማወቅ አለባችሁ። እንደዚህ ስሙዝ ልሙጥ አይሆንም። ብዙ ጊዜ ኤጃቸው ካልተሰራ ምን ይሆናል? እንደዚህ አይነት የሰርፌሱ ቴክስቸሩ ጉርብጥብጥ ይሆናል። እንደዚህ ልሙጥ ነገር ካያችሁ ተሰርቷል ማለት ነው ዳሽቦርዱ። እሱም ዋጋ ሊያስቀንስ ይችላል። ኦቨርኦል ግን ይሄ አሁን የምናይበት ነገር ጥሩ ነው። ትንሽ እዚህ ጋር ከመሰራቱ ውጭ ሌላው ዳሽቦርድ የራሱ እንደሆነ ማየት እንችላለን ማለት ነው። ሌላው እንግዲህ የምናየው ታፕሴሪ ነው። የመኪናው ታፕሴሪ ኦሪጂናል ታፕሴሪ ነው ወይ የሚለውን ማየት ይጠበቅብናል። እንደምታዩት ለዚህ መኪና አሁን ታፕሴሪው የራሱ ኦሪጂናል ታፕሴሪ ነው ያለው። ጥሩ ነው ማለት ነው። ሌላው እንግዲህ በሩ አካባቢ የተሰራ ያልተሰራ መኖሩን ቼክ እናደርጋለን። ያው እንደምታውቁት የትኛውም ዩዝድ መኪና ስናይ ከዚህ በፊት እንደምናየው ይሄንን አላቀን እነዚህ የፋብሪካ ዶቶች አሉበት ወይስ የሉም የሚለውን ማየት አለብን። ይሄ ከተሰራ ቅጥቅጥ ካለው እነዚህ ዶቶች አይመጡም ማለት ነው እንደ ፋብሪካ። እነዚህን በደንብ ቼክ እናደርጋለን። ሌላው ይሄን ብቻ ሳይሆን ከታች የበሩ ዘንግ እንደምታዩት እዚህ ጋር የተሰራ ነገር ካለው ነው ያለን። አሁን ለምሳሌ ይሄ ቅጥቅጥ አለው፣ ጫው ነበረው፣ ጫውን ሰርተውታል ማለት ነው። ይሄ ተሰርቷል አልተሰራም የሚለው ማየት ያስፈልጋል። የተሰራ ካለው ዋጋ ላይ ያው አስተያየት ሊኖር ይገባል ማለት ነው። እንደምታዩት እንደዚህ መኪና ግጭት የለውም ግን ጫው ነበረው። ስለዚህ እሱን ቼክ ማድረግ ይጠበቅብናል። ይሄንን አራቱን በር ላይ ቼክ እናደርጋለን። ሌላው ቼክ ማድረግ የሚጠበቅብን የኋላውን እንከፍትና የኋላውን ከፍተን እዚህ ውስጥ ያለውን የጎማ ፈረፋንጎ ከፍተን ማየት አለብን። ኦኬ አሁን እዚህ ጋር ስታዩት ይሄ የፋብሪካ ነው። እነዚህ ዶቶቹ ካሉ የፋብሪካ ስሪት ነው ማለት ነው። ጫው ካለው የተቀጠቀጠ ነገር ካለው ግን እዚህ ጋር ማየት ማስተዋል ያስፈልጋል። በጣም ዋጋቸውን ከሚያወርደው አንደኛው ነገር ነው ማለት ነው። ሌላው ከስር ከፍተን እንደዚህ ሻንሲ አካባቢ ጫው የጀመረው ካለ አሁን ይሄ ትንሽ ንክክ ያለው እሱን ማየት ያስፈልጋል። ተሰርቶ ወይ ተመቶ የተሰራ እንደሆነ ማየት ይጠበቅብናል። ጎማ ስርም ከፍተን ማየት አለብን ማለት ነው። ከፍተን ጎማ ስርም ጫው ካለ ከታች የተሰራ ይመስላል። እሱንም ማየት ማስተዋል ያስፈልጋል። ከስር ዝቅ የምንል ከሆነ ከተቻለ ከስር ማየት፣ ካልሆነ ከላይ ግን እንደዚህ አይተን በቀላሉ ማወቅ እንችላለን። በዚህ ሳይድ ለምሳሌ እንደምታዩት ጥሩ ነው። በዛኛው ሳይድ ግን ትንሽ ጫው አለው። በዚህኛውም ሳይድ በኩል ይሄኛውን የጎማ ፈረፋንጎ ማስቀመጫ ማየት አለባችሁ። አያችሁ አሁን ይሄ ጫው ነበረው እዚህ አካባቢ ተለጥፎ የተሰራ ነው። ይሄ ዋጋ ያስቀንሳል ማለት ነው መኪናው። ይሄን ያህል የሚባል የከፋ እንትን ባይኖረውም ግን ዋጋ ላይ በጣም ያወርዳል ማለት ነው። ሌላው ኦቨርኦል ቦዲ ማየት አለብን። ውጫዊ ገጽታው ምን ይመስላል የሚለውን
እንደዚህ አሁን ይሄ ጥሩ ይዞታ ላይ ያለ መኪና ነው። ጀርባውን ከፊት እናያለን ማለት ነው። ሌላው ከፊት ያለውን ደግሞ ኮፈን እንከፍትና የሞተር ፓርቶቹ ግሪሉ እንደገና ዋንጫ የምንለውን ፓርት አብረን ለማየት እንሞክራለን። እንደምታዩት ከፊት በኩል ጥሩ እንትን ነው መኪናው። ኦቨርኦል ቦዲ ደስ ይላል። ትንሽ ቀለም ተሰርቷል፣ ቀይሯል። ይሄኛው ከለር እና እዚህ በጎን በኩል ያለው ቀለም ልዩነት አለው በጣም። ኦሪጂናል ከለራቸው ይሄኛው ነው። በሱም በኩል ማየት እንችላለን ማለት ነው። ኦራይት ውስጡን ከፍተን ደግሞ ስናይ ማየት ያሉብን ነገሮች ምንድናቸው? ጠርዝ እዚህ አካባቢ የተሰራ ነገር እንደሌለ ማየት እንችላለን። በምንድነው የምናውቀው? እነዚህ መኪኖች እንደምታዩቸው የፋብሪካ እቺ ምልክት አለቻት፣ እቺ የምትወጣ ጠርዝ ማለት ነው። እና ተጋሽቶ ቅጥቅጥ ካለው እቺኛዋን ብዙ ጊዜ አያመጧትም፣ አይሰሯትም። በሱ ማየት እንችላለን። ሌላው እዚህ ዋንጫው አካባቢ እነዚህ የምታዩቸው ዶቶች የፋብሪካ ናቸው። ምት ከነበረው ይሄ ነገር ይጠፋል ማለት ነው። ተቀጥቅጦ ስለሚመጣ ዶቱን አናገኘውም ብዙ ጊዜ። እዚህ ጋር እንደምታዩት እቺን መስመር ግን እስከ ጫፍ ድረስ ማየት ይጠበቅብናል። እዚህ ጋር የፋብሪካው ቁጥር ይኖራል የሚጽፉበት ማለት ነው። እሱንም ማየት እንችላለን። እነሱ ነገሮች እንደተጠበቁ ከሆነ በዚህ በምናየው ሳይድ በኩል እንግዲህ ግጭት የለበትም ማለት እንችላለን ማለት ነው። ሌላው በዚህ ሳይድ በኩልም ከፊት ያለው ግሪልም በደንብ እችን ጠርዝ ማየት ነው። ተጋሽቶ ብዙ ጊዜ እንደዚህ ጠርዙ ዩኒክ ሆኖ አይመጣላቸውም ሲቀጠቀጥ ማለት ነው። እሱም ማየት ይጠበቅብናል። እንደምታዩት ይሄ ከፊት ንጹህ ነው። በዚህ በኩል ግን ቅድም ያልኳችሁ ቅጥቅጥ አያችሁት፣ እቺ መስመሯ ጠፍታለች። ትንሽ እዚህ አካባቢ ግጭት አላት ማለት ነው። መኪናዋ እስከዚህ ድረስ ንክክ ያለው፣ ከዚህ በኋላ ግን እንደምታዩት ጠርዙ ይመጣል በትክክል። እዚህ የከፋ አደጋ የለውም፣ እዚህ አካባቢ የደረሰ የለውም። ከፊት ግን ትንሽ ኩርኩም እንደነበራት እናያለን። ይሄው እንደምታዩት ይሄ የታንከሩ ዋተር ሪዘርቨር ታንኩንም የጤና መርጫውም ትንሽ ግጭት እንደነበረው ያስታውቃል ማለት ነው። ሌላው ሻንሲ ነው ማየት ያለብን። ከታች እንደምታዩት ተሸካሚ ክፍሉ ይሄ ጠርዙን የጠበቀ ነው ወይ ቀለም ቀይሯል ወይ የሚለውን ማየት ይጠበቅብናል። ለነዚህ መኪኖች ደግሞ ጥሩነቱ ምን አለው? ዶት አለው። እዚህ ጋር እንደምታዩት ሻንሲው ላይም ዶት ምልክቶች አሉት። ይታያችሁ ይመስለኛል። እነሱን ዶት በግራም በቀኝም በኩል ቼክ እናደርጋለን መኖራቸውን፣ ሻንሲው ተነክቷል አልተነካም የሚለውን ማለት ለማወቅ እናያለን። ምናልባት በዚህ በኩል ያለውን ባትሪ ወይ ተነስቶ ወይ ከስር ተኝተን ነው ቼክ የምናደርገው። ስለዚህ በካሜራ ለማሳየት ትንሽ ይከብዳል። እንደገና ከዚህ በኩልም በደንብ ግጭት ከነበረው ማየት እንችላለን። ጠርዙን እናየዋለን። እንደገና የዚህኛውን የኮፈኑን ደግሞ የከፈታችሁትን እነዚህ ቅጥቅጥ አለው ወይ የለውም ወይ የሚለውን ማየት እንችላለን። እንደምታዩት አሁን ኮፈኑ በጣም ቆንጆ ነው። ኮፈን ላይ የደረሰ ነገር የለም ማለት ነው። የፋብሪካው ነው። እነዚህ ምልክቶች አይመጡም፣ ሲቀጠቀጥ ይጠፋሉ። ብዙ ጊዜ በእርግጥ እነዚህ ኮፈኖች ስለሚቀየሩ ኮፈንን ማየት አይተን ልናቀ አንችልም። ዋናው ነገር እዚህ ጋር ያለው ግሪል ማየት ነው። ከዛ ውጪ ያው የሞተር ፓርት ነው የምናየው። ሞተሩን አስነስተን ነዳጅ እየሰጠን ኢንጂን ኦይሉን ከፍተን በዚህ በኩል ጭስ ይወጣል አይወጣም የሚለውን እናያለን። ትንሽ ደቂቃ አፈን አድርገን ይዘን ስንለቀው ጭስ ካወጣ ሞተር ይፈልጋል ማለት ነው፣ ካልሆነ አይፈልግም ብለን ማወቅ እንችላለን። ኮምፕሬሽኑንም ለማየት እችን ከፍተን ገልብጠን ብናስቀምጠውና ወደ ውስጥ ሳክ የሚያደርግ ከሆነ ጥሩ ኢንጂን ኮምፕሬሽን አለው ማለት ነው። የሚገፈትረው ከሆነ ግን ትንሽ ቆይቶ ሞተር ትንፋሽ ሊያመጣ ይችላል። ስለዚህ እሱንም ኮንሲደር እናደርጋለን ማለት ነው። ኦራይት በዚህ በኩል እንግዲህ የምናየው ይህንን ይመስላል። ኮፈን ከፍተን ማለት ነው። እንዳልኳችሁ በር አይተናል፣ ከኋላ አይተናል፣ ከፊት አይተናል። እነዚህ ሁሉ እንግዲህ ነጥብ የምናይባቸው ናቸው። የመጨረሻ ማየት ያለብን ጎማ አካባቢ ጨው አለ የለም የሚለውን፣ እነዚህ ከስር ያለውን ፓርት በደንብ ማየት ያስፈልጋል። ጎማቸውም በእርግጥ እንደ አንድ የዋጋ ማስቀነሻ መውሰድ እንችላለን። ብዙ ጊዜ ከኋላ ጫው ስለሚይዙ የኋላ ፓርቱ እንደምታዩት አሁን በዚህ ሳይድ በኩል ጫው አለው። እሱንም ቼክ ማድረግ ይጠበቅብናል ማለት ነው።
አራቱንም ሳይድ እየዞርኩ ነው ማየው። አራቱንም ሳይድ እየዞራችሁ ማየት አለባችሁ ማለት ነው። እንደምታዩት አሁን በዚህ በኩልም ጨው አለው መኪናው። ይሄ ሙሉ በሙሉ እንትን የሚል አይደለም፣ መኪናው እንዳትገዙት የሚያደርጋችሁ ነገር አይደለም፣ ግን ዋጋ ያስቀንሳል ማለት ነው። ከፊት ጥሩ ነው፣ ከኋላ ግን በሁለቱም በኩል ጨው አለው ማለት ነው። ኦልራይት መኪናውን በዚህ መንገድ እናያለን። እነዚህ መኪኖች ብዙ ጊዜ የሚታሙት ቅድም እንዳልኳችሁ በጨዋቸው ነው። እሱ ዋጋ ያስቀንሳል ማለት ነው። ሜቢ ጣራውን ፌድ ካረገ ጣራውን ማየት አይከፋም። እዚህ መኪና ላይ ጣራው ጥሩ ነው። እንደገና የግንባር መስታወት እንደምታዩት አሁን እዚህ መኪና ላይ ስንጥቃለሁ ይሄ ማለት ነው። እሱም ሌላ ዋጋ የሚያስቀንስ ነገር ነው። እነዚህንም ማየት ያስፈልጋል ማለት ነው። ኦራይት በሌላ መኪና እንግዲህ እስከምንገናኝ ለነዚህ መኪኖች ያለን ሪቪው ይሄ ነው። ነርተን ደግሞ መኪናውን ቼክ እናደርገውና እግር ላይ ያሉ ድምጾች ካሉ የምንሰማቸው ነገሮች ካሉ እናያለን። ኦቨርኦል ግን መኪኖቹ ቆንጆ ናቸው። በሌትር ከ9 እስከ 11 ባለው ሬንጅ ውስጥ ታገኛላችሁ እኛ ሀገር ላይ ማለት ነው። ጥሩ ኮምፓርትመንት አላቸው፣ እቃ ማስቀመጫ አላቸው። ከፊት እዚህ ጋር የውሃ ማስቀመጫ አለ እንደምታዩት። ከፊትም የአንዳንድ እቃዎችን ታስቀምጡባቸው ቀዳዶች አሉ። ስፒከሮች አላቸው ከፊትም ከኋላም ማስገጠም ይቻላል። ማይሰሩም ከሆነ ማስተካከል ይቻላል። ምናልባት ከኋላ ከፍቼ ደግሞ ባሳያችሁ ከኋላም ለመቀመጥ ጥሩ የሆነ ሳይዝ አለው። እዚህ ጭንቅላትም ብዙ አይነካም። ከላይም እንደምታዩት የስፒከር ማስቀመጫ አለው። ሰፊ መኪኖች ናቸው፣ ጥሩ መኪኖች ናቸው። ኦቨርኦል ግን እንግዲህ የመኪና ስንገዛ ስፔሻሊ ቶዮታ ወያኔ ወይም ቶዮታ ኮሮላ 1990 ሞዴሎችን ስንገዛ እነዚህን ነገሮች ማስተዋል ይጠበቅብናል ማለት ነው። በሌላ መኪና እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን።